ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እንዴት ናችሁ ተማሪዎች? ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 3 ይሆናል። ዩኒት 3 ዋናው ርዕሳችን ማትሪክስ ነው። በዚህ ርዕስ የተለያዩ ሰብ ቶፒኮች አሉት። እንደተለመደው እነዚህን ሰብ ቶፒኮች በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት በዛሬው በሌሰን 10 ላይ ኤሌመንታሪ ሮ ኦፕሬሽን ኦፍ ማትሪክስ የሚለውን ይሆናል ማለት ነው የምትማሩት። ኤሌመንታሪ ሮ ኦፕሬሽንስ ኦፍ ማትሪክስ ይሆናል ማለት ነው። ስለዚህ አሁን ይሄንን የዚህን ዋናው ዴፊኒሽን ነው እንመለከታለን። ይሄ ዴፊኒሽን የተወሰደው ዳይሬክትሊ ከቴክስት ቡካችሁ ነው ማለት ነው። ስለዚህ ዴፊኒሽን 313 ምን ይላል? ሌት ኤም ኤንድ ኤን ቢ ፖዚቲቭ ኢንቲጀር። ኤም እና ኤን ምንድናቸው? ፖዚቲቭ ኢንቲጀር። ፖዚቲቭ ኢንቲጀር ማለት ናቹራል ነምበር ነው። ማትሪክስ ኤ ኤንድ ማትሪክስ ኤ ደግሞ ሳይዙ ወይም ደግሞ ኦርደሩ ኤም ባይ ኤን ይሆናል ማለት ነው። ኤም ማለት ነምበር ኦፍ ሮውስ ሲሆን ኤን ማለት ደግሞ ነምበር ኦፍ ከለመን ይሆናል ማለት ነው። ዊዝ ኢንትሪስ ኢን ኦል ኤሌመንት ኢንትሪው ይሄ ማትሪክ በውስጡ የያዛቸው ደግሞ ኤሌመንቶቹ ሪል ነምበር ናቸው ነው። አን ኤሌመንታሪ ሮ ኦፕሬሽን ኤ ኢዝ ዋን ኦፍ ዘ ፎሎዊንግ ኦፕሬሽን። አሁን ኤሌመንታሪ ሮ ኦፕሬሽን የምንለው ከነዚህን ሶስቱን በአንድ ላይ ሊያካሄድ ይችላል፣ ለየብቻም ሊያካሄድ ይችላል። ስለዚህ ዞሮ ዞሮ እነዚህን ኦፕሬሽኖች አፕላይ ማድረግ ይጠይቀናል። እነዚህን ዋን ኦፍ ዘ ፎሎዊንግ ኦፕሬሽን ይለናል። ስለዚህ እነዚህ ስዋፒንግ፣ ስኬሊንግ እና ፒቮቲንግ የሚሉትን በደንብ እንመለከታለን ማለት ነው። ስዋፒንግ ማለት ምን ማለት ነው ስንል ስዋፒንግ ማለት ኢንተርቼንጂንግ ቱ ሮውስ ኦፍ ማትሪክስ ኤ ማለት ነው። ኢንተርቼንጂንግ ቱ ሮውስ ኦፍ ማትሪክስ ኤ ይሄ ማለት ምን ማለት ነው? ለምሳሌ ሮ 1 እና ሮ 2ን ከፈለግን ሮ 2ን ወደ ሮ 1 ሮ 1 ወደ ሮ 2 ወይም ደግሞ ሮ 1ን ወደ ሮ 3 ሮ 3ን ወደ ሮ 1 መቃየር ማለት ነው። ይህ አይነት ስዋፒንግ የምንለው ይሆናል ማለት ነው። ቀጥታ ምንድነው ሮ 1 የነበረውን ወደ ሮ 3 ሮ 3 የነበረውን ወደ ሮ 1 ኢንተርቼንጅ ዘ ሮውስ ማለት ነው። ኢንተርቼንጂንግ ዘ ሮውስ ማለት ነው። ስለዚህ የፈለግነውን ሮው መቃየር እንደምንችል ነው ማለት ነው። ስለዚህ ስዋፒንግ ምክንያቱም ኤሌመንታሪ ሮ ኦፕሬሽን የምንለው አንደኛው ዋናው ምን ማድረግ ነው? ሮዎችን ምን ማድረግ እንችላለን? ኢንተርቼንጅ ማድረግ እንችላለን ማለት ነው። ሮ 1ን ወደ ሮ 3 ከፈለግን ወደ ሮ 2 ግን ስናቀያይር ሮ 1 ወደ ሮ 2 ከወሰድኩ ሮ 2 ወደ ሮ 1 መምጣት አለበት። ሮ 1 ወደ ሮ 3 ከወሰድኩ ሮ 3 ደግሞ ወደ ማን መምጣት አለበት? ወደ ሮ 1። ይሄ አይነት ምን ብለን እንጠራዋለን? ስዋፒንግ ብለን እንጠራዋለን ማለት ነው። ያ ማለት ስዋፒንግ ኦፍ ዘ አይዝ ሮ ኤንድ ዘ ጄዝ ሮ ኦፍ ኤ ኢዝ ዲኖትድ ባይ አሁን ስንቀያይር ይሄ ነው አር አይ ቱ ሮ ጄ። ይሄ ማለት አር 1ን ወደ አር አይን ወደ አር ጄ አር ጄን ወደ አር አይ ማለት ነው መቃየራችን ማለት ነው። ስለዚህ ይሄ እዚህ ላይ አር 1 ካልን ይሄኛው አር 3 ካልን አር 1 እና አር 3 እናቀያይራለን ማለት ነው። ሌላው ስኬሊንግ የምንለው ነው ሁለተኛው። ስኬሊንግ የምንለውስ ምንድነው የሚለውን ደግሞ እንመለከት። ስኬሊንግ ማለት መልቲፕላይንግ ኤ ሮ ኦፍ ኤ ባይ ነን ዚሮ ኮንስታንት። ይሄ ማለት አንዱን ሮ ማትሪክስ ውስጥ ያሉትን ማለት ነው። ማትሪክስ ኤ አለ አይደል? ከማትሪክስ ኤ ያሉትን ኤሌመንቶች ምን ማድረግ ማለት ነው? መልቲፕላይ ማለት አንዱን ሮ በሆነ ነምበር ማባዛት። ያ ነምበር ግን ምን መሆን የለበትም? ዜሮ መሆን የለበትም። ነን ዜሮ ኮንስታንት መሆን አለበት ማለት ነው። ስለዚህ መልቲፕላይንግ ኤ ሮ ኦፍ ኤ ነው የሚለው ምንድነው? ሮዎችን በምን በሆነ ከዜሮ ውጭ በሆነ ቁጥር መልቲፕላይ ማድረግ እንችላለን ማለት ነው። እዚህ ላይ ስኬሊንግ የምንለው ምንድነው? ስኬሊንግ የምንለው መልቲፕላይንግ ሮ ኦፍ ኤ ባይ ነን ዚሮ ኮንስታንት ማለት ነው። መልቲፕላይ ማድረጋችንን ነው። እዚህ ላይ መልቲፕላይ ስናደርግ ዘ አይዝ ሮ ባይ ነን ዚሮ ስካላር ኬ ኢዝ ዲኖትድ ባይ ለምሳሌ አር አይ ይሄ አር አይን ስንቀይር ሪፕሌስ የምናደርገው ኬ ታይምስ አር አይን ማድረግ እንችላለን ማለት ነው። ስለዚህ ምን ማድረግ እንችላለን? ስኬሊንግ የሚለው ባጭሩ ስኬሊንግ የምንለው ባጭሩ አንድን ሮ ከዜሮ ውጭ በሆነ ቁጥር ማባዛት እንደምንችል ነው የሚያሳየን ማለት ነው። ሌላው በሶስተኛ ደረጃ እነዚህን ሶስቱን በደንብ ማየት ያስፈልጋል ልጆች። ፒቮቲንግ የምንለው ነው። ፒቮቲንግ የምንለው እዛን አዲንግ ነን ዚሮ ኮንስታንት መልቲፕል ኦፍ ዋን ሮ ኦፍ ኤ ኦን ቱ አናዘር ሮ ኦፍ ኤ። ፒቮቲንግ የምንለው ስኬሊንግ ያደረግንበት ቦታ ላይ ያለውን ስኬሊንግ ያደረግነውን የፈለግንበት ቦታ ሮው ላይ ምን ማድረግ እችላለሁ? አድ ማድረግ እችላለሁ ማለት ነው። እዚህ ላይ ስኬሊንግ የምንለው አንድ ሮ ከነን ዚሮ በሆነ ቁጥር አባዝተነዋል አይደል? ያን ያባዛነውን ቁጥር ደግሞ የፈለግንበት ሮው ላይ ምን ማድረግ እችላለሁ? አድ ማድረግ እችላለሁ ማለት ነው። ስለዚህ የተፈለገበት ቦታ ምን ማድረግ ይቻላል? አድ ማድረግ ይቻላል። ስኬሊንግ የምንለው ደግሞ መልቲፕላይንግ ሮ
ኦፍ ኤ ባይ ነን ኮንስታንት ዜሮ ማለት የፈለግነውን ሮ በፈለግንበት ቁጥር ማባዛት እንችላለን። ያ ቁጥር ግን ዜሮ መሆን አይችልም ነው። ስለዚህ እነዚህ ስዋፒንግ፣ ስኬሊንግ እና ፒቮቲንግ ወሳኝ የሆኑ ነገሮች ናቸው ማለት ነው። ስዋፒንግ ማለት ሮዎችን ማለት ሮውን መቀያየር እንደምንችል ነው። ስኬሊንግ ማለት ደግሞ የፈለግነውን ሮ በፈለግነው ነምበር ኤክሴፕት ዜሮ ማባዛት እንችላለን። ፒቮቲንግ ማለት ደግሞ ያን ያባዛውን ፈለግንበት ሮው ላይ አድ ማድረግ እንችላለን ማለት ነው። እነዚህ ኤሌመንታሪ ሮ ኦፕሬሽንን ስንሰራ የምንጠቀምባቸው ይሆናል ማለት ነው። መጨረሻ ላይ አዲንግ ኬ ታይምስ ዘ አይዝ ሮ ኦፍ ኤ ኦንቱ ዘ ጄዝ ሮ ኢዝ ዲኖትድ ባይ ይለን። እዚህ ላይ አርጄ በቀጥታ ሪፕሌስድ የሚሆነው አርጄ ፕላስ ኬ ታይምስ አርጄ ይሆናል ማለት ነው። ይሄ አፕላይ ስናደርግ ሪፕሌስ ማድረግ የምናደርግበት ሲስተም ነው። ሞር ኤግዛምፕል ስንሰራ ግልጽ ይሆንላችኋል ማለት ነው። ዋናው ስዋፒንግ ማለት ምንድነው፣ ስኬሊንግ ማለት ምንድነው፣ ፒቮቲንግ ማለት ምንድነው የሚለውን ካወቅ እነዚህን በኤግዛምፕል በደንብ እየሰራን እንሄዳለን ማለት ነው። ኦኬ ዴፊኒሽን 314 ዘ ኢንቨርስ ኦፕሬሽን ኦፍ ኤሌመንታሪ ሮ ኦፕሬሽን ኢዝ ኤሌመንታሪ ሮ ኦፕሬሽን ኦን ዘ ሴም ታይፕ ነው የሚለው። ኤ ላይ ዘ ኢንቨርስ ኦፍ ኤሌመንታሪ ሮ ኦፕሬሽን አር አይ ሪፕሌስድ ባይ አር ጄ ካደረግ ነውና ይሄኛው መልሶ ደግሞ አር ጄ ሪፕሌስድ ባይ አር አይ ከሆነ መልሶ ማንን ይሰጠናል? ኤሌመንታሪ ሮ ኦፕሬሽን ይሰጠናል ማለት ነው። ይሄ መጀመሪያ አር አይ እና አር ጄ ምን ይሆናል ኢንተርቼንጅ ብናደርጋቸውና መልሰን እንደገና በድጋሚ ኢንተርቼንጅ ብናደርገው ተመልሶ ኤሌመንታሪ ሮ ኦፕሬሽን ይሰጠናል ማለት ነው። ኢንቨርሱ ፎር ኤ ነን ዜሮ ሪል ነምበር ኬ ዘ ኢንቨርስ ኤሌመንታሪ ሮ ኦፕሬሽን አርጄ አንዱን ሮ አርጄን ወስደን ኬ ታይምስ አርጄ ብናደርገው ውስጥ ያሉትን ማለት ነው በማናባዛ ናቸው። በኬ ግን ነን ዜሮ መሆን አለበት። ያ ማለት እንደገና መልሰን ያንን አርጄን በዋን ኦቨር ኬ አርጄ መልቲፕላይ ብናደርገው ኢት ጊቭ ኤሌመንታሪ ሮ ኦፕሬሽን መልሶ ይሰጠናል ነው። ፎር ስካላር ኬ ዘ ኢንቨርስ ኤሌመንታሪ ሮ ኦፕሬሽን አር አይ ሪፕሌስድ ባይ አር አይ ፕላስ ኬ ታይምስ አር ጄ አድርገነዋል። መልሰን አር አይ ኢዝ ኢኳል ቱ አር አይ ማይነስ ኬ ታይምስ አር ጄ ብናደርገው ምን መልሶ ኤሌመንታሪ ሮ ኦፕሬሽን መሆን ይችላል ነው። ይሄ ኦልሬዲ ግልጽ ስለሆነ በኤግዛምፕልም በኋላ ስናየው ታውታላችሁ። ኤሌመንታሪ ከለመን ኦፕሬሽንስ ነው። ኤሌመንታሪ ከለመን ኦፕሬሽን የምንለው ኤሌመንት ከለመን በሚሆንበት ጊዜ ስዋፒንግ ኢንተርቼንጅ ቱ ከለመን ኦፍ ማትሪክስ ልክ ሁለቱን ከለመን ዋንን ከከለመንቱን ከከለመን ዋን ምን ማድረግ እንችላለን ኢንተርቼንጅ ማድረግ እንችላለን ማለት ነው። ስኬሊንግም ያው መልቲፕላይንግ ኤ ከለመን ኦፍ ማትሪክስ ባይ ነን ዜሮ ኮንስታንት። ፒቮቲንግ ማለት አዲንግ ማለት ነው። ልክ ለኤሌመንታሪ ሮ ኦፕሬሽን የተሰጠውን ወደ ከለመን መቀየር ነው። ሌላን ምን እንትን የለው። ስለዚህ ስዋፒንግ ማለት ምን ማለት ነው? ኢንተርቼንጂንግ ቱ ከለመን ኦፍ ማትሪክስ ሁለት ከለመንን መቀያየር ነው። ለምሳሌ ከለመን ዋን ከለመን ስሪ ወይም ከለመን ዋንን ከከለመን ቱ ጋራ ኢንተርቼንጅ ማድረግ ይሆናል። ስኬሊንግ የምንለው ደግሞ አንዱን ከለመን በአንድ ኮንስታንት ነምበር ኤክሴፕት ዜሮ መልቲፕላይ ማድረግ እንደምንችል ነው። ፒቮቲንግ ማለት ደግሞ ያን ያባዛነውን መልቲፕላይ ያደረግነውን ሌላው ከለመን ላይ ምን ማድረግ እንችላለን? አድ ማድረግ እንችላለን ማለት ነው። ኤሌመንታሪ ሮ ኦፕሬሽንም ይሁን ኤሌመንታሪ ከለመን ኦፕሬሽንም ይሁን ስዋፒንግ ማለት ሮውን መቃየር እንችላለን ወይም ከለመኑን ማለት ነው። ስኬሊንግ ማለት ደግሞ ሮውን ማባዛት እንችላለን ወይም ከለመኑን ማባዛት እንችላለን። የምናባዛበት ቁጥር ግን ከዜሮ ውጭ መሆን አለበት ነው። ፒቮቲንግ ማለት ያንን ያባዛነውን ፈለግንበት ከለመን ወይም ፈለግንበት ሮው ላይ ምን ማድረግ ማለት ነው? አድ ማድረግ ነው። ስለዚህ ኤሌመንታሪ ከለመን ኦፕሬሽን እና ኤሌመንታሪ ሮ ኦፕሬሽን ተመሳሳይ ባህሪ ያላቸው ናቸው። ስለዚህ ስንሰራ በደንብ ስዋፒንግ ነው፣ ስኬሊንግ ነው፣ ፒቮቲንግ እነዚህን ሶስቱን እየተጠቀምንበት እንሄዳለን ማለት ነው። አሁን ለምሳሌ ይሄ ኤን ተመልከቱት። አሁን ኤ ማትሪክስ ኤ ተሰጥቶኛል። ይሄ ማትሪክስ ኤ አሁን 1 2 3 ነው። 0 1 ኔጌቲቭ 1 ነው። 2 4 5 ነው። ስለዚህ አሁን በቀጥታ ይሄ ሮ ዋንን አያችሁት። ሮ ዋን ሪፕለስድ ባይ ሮ ዋን ሪፕለስ ባይ ሮ ስሪ ብለው ሮ ስሪ ብንል ምንድን ነው የሚሰጠኝ ማለት ነው? የዚህ ቀጥታ ምን ይሰጠኛል? ሮ ዋንን ወደ ሮ ስሪን። ስለዚህ ሮ ዋን ላይ የሚቀመጠው ማን ነው? 2 4 5 ይሆናል። ሮቱ ምንም አይነካም። 0 1 ኔጌቲቭ 1 ሮ ዋን ማን ይሆናል? 1 2 3 ማለት ነው። አሁን ይሄ አይነት ተመልከቱት። ሮ ዋንን ወደ ሮ ስሪ ነው ሪፕሌስድ ያደረኩት። ይሄ አሁን ስዋፒንግ ነው ማለት ነው። ሮው ነው አሁን ይሄኛው በሮው ነው። ከፈለኩ ደግሞ ይሄንን ለምሳሌ መልቲፕላይንግ ደግሞ የሚሆነው ምን ሲሆን ነው? ለምሳሌ ሮ ዋንን ሪፕሌስድ ማደርገው በ2 ታይምስ ሮ 2 ነው ብል በ2 ታይምስ ሮ 2 ነው ብል
ቀጥታ ማንን ይሆናል ማለት ነው ሮ 1ን መልቲፕላይ ባይ አሁን ሮ 1 አለ ሪፕሌስ ባይ 2 ታይምስ ሮ 1 ብንወስድ ምንድነው የሚሆነው ተመልከቱት በቀጥታ ሮ 1ን በስንት ነው ማባዛው በሁለት ነው እዚህ ላይ ነው የምትወስዱት ልጆች ስለዚህ የመጀመሪያው በሁለት ይሆናል ቀጥሎ ማን ይሆናል 4 ይሆናል ቀጥሎ 6 ይሆናል ያ ማለት ይሄ በሁለት ሲባዛ ይሄ በሁለት ይኸውላችሁ ሮ 1 ሪፕሌስ 2 ታይምስ ሮ 1 ነው ያለኝ ስለዚህ ሮ 1ን በስንት አበዛዋለሁ በሁለት ሳበዛው 2 ሲባዛ በ1 2 ሲባዛ በ2 4 2 ሲባዛ በ3 6 ይሆናል ሌሎች እንዲያሉ ነው የሚሆኑት ያ ማለት 0 1 እና ኔጌቲቭ 1 ሌላው 2 4 እና 5 ይሆናል ማለት ነው ስለዚህ አሁን ይሄ የዚህኛው ስኬል ማን ሆነ ስኬሊንግ ሆነ ማለት ነው ስለዚህ ይሄኛው ፒቮቲንግ ይሄኛው ስዋፒንግ ነው የዚህ ስዋፒንግ ማለት ኢንተርቼንጅ ነው ይሄ ነው ይሄኛው ደግሞ ማን ነው ማለት ነው ስኬሊንግ ነው ፒቮቲንግ ማለት ደግሞ የፈለግነውን ለምሳሌ ይሄንን እዚህ አድ አድርጉት ቢሉት ወይም ይሄን መልቲፕላይ አድርገህ ያን መልቲፕላይ ያደረከውን እዚህ ላይ አድ አድርግ ብትባል በታዘዝነው መሰረት የሚሰራ ይሆናል ማለት ነው ሞር ክሊር የሚሆንላችሁ አሁን በሚቀጥለው የተለያዩ ኤግዛምፕሎችን ስንሰራ ይሆናል ኦኬ ኤግዛምፕል ሌት ማትሪክስ ኤ 3x3 ነው ይሄው የምታዩት ነው ሮ 1 እዚህ ላይ ማን አለን ሮ 1 አለ እዚህ ሮ 2 አለ እዚህኛው ሮ 3 ይሄንን ማን እንለዋለን ሮ 1 ነው የምንለው this is ሮ 2 ነው ይሄኛው ደግሞ ሮ 3 ይሆናል ማለት ነው እንደገና ስንት ኮለን አለ ኮለመን 1 ኮለመን 2 ኮለመን 3 ስለዚህ 3x3 ማትሪክስ ነው ማለት ነው ወይም ስኩዌር ማትሪክስ ነው find the matrix obtained from matrix A by applying the following elementary row operation ነው የሚለው ስለዚህ A ላይ የተጠየቁት row 1 replaced by R3 and vice versa ያ ማለት row 1ን replaced አድርጉት በማን በrow 3 እንደገና row 3 ደግሞ በR1 R1ን replaced by R3 ይሄ ማለት ደግሞ እንደገና R3 replaced by R1 ወደ ሁለቱም ነው ማለት ነው R1 ወደ R3 R3 ወደ R1 ምን አድርጓቸው ኢንተርቼንጅ ያ ማለት ስዋፒንግ ነው ማለት ነው ስለዚህ አሁን ይሄንን ሶሉሽን ካልን በኋላ የዚህን ስንሰራ ቀጥታ ሶሉሽን ነው አይደለ ስለዚህ ማትሪክስ ኤ ምንድነው የሚሆነው ሪፕሌስድ አድርጉት ነው የሚለው ስለዚህ ሮ 1 በማን ነው የሚተካው በሮ 3 ያ ማለት 3 6 ኔጌቲቭ 5 ይሆናል ሮ 2 ባለበት ነው 4 5 6 ይሆናል ሮ 3 ደግሞ በማን ይተካል በ1 2 3 ይሆናል ማለት ነው አያችሁት አሁን ይሄ ሮ 1 የነበረው ወደ ሮ 3 ይሆናል ሮ 3 የነበረው ወደ ሮ 1 ይሆናል መልሳችን ይሄ ነው ማለት ነው ሌላ የለውም ይሄ ሮ 1 እና ሮ 3ን አቃይር ማለት ነው በቃ ሮ 1ን ሪፕሌስድ ባይ ሮ 3 and also ሮ 3 ሪፕሌስድ ባይ R1 ይሆናል ማለት ነው ስለዚህ መልሳችን ይሄ ነው ቢ ኦኬ ሮ 3ን ምን አድርጋ ነው የሚለን ሮ 3ን ሪፕሌስድ የምታደርገው በ1/3 ኦፍ ሮ 3 ያ ማለት ይሄ ስኬሊንግ ይሆናል ማለት ነው ሮ 3ን በስንት አባዛው ነው የሚለው በ1/3 አባዛው ነው ስለዚህ ሶሉሽን ካልን በኋላ ማትሪክስ ኤ is equal to ሶሉሽን ወይም አንሰራችን አንሰር ብንለውም ችግር የለውም በቀጥታ ምንድነው የሚሆነው ማትሪክስ 1 2 3 እነዚህ ሮ 1 ምንም የሚነካ የለም ሮ 2ንም ምንም ባለበት ነው ሮ 5 6 አሁን ሮ 3ን ብቻ ነው ሮ 3ን በስንት አባዛው ነው ያለኝ በ1/3 ይሄን በ1/3 ሳባዛው 3 ሲባዛ በ1/3 1 ይሆናል 6 ሲባዛ በ1/3 2 ይሆናል ኔጌቲቭ 5 ሲባዛ በ1/3 ኔጌቲቭ 5 ኦቨር 3 ይሆናል ማለት ነው ይሄ አሁን ስኬሊንግ የምንለው ይሄ ይሆናል ኤ ላይ የሰራሁት ስዋፒንግ ነው ቢ ላይ የሰራሁት ደግሞ ስኬሊንግ ይሆናል ማለት ነው የቢ ጥያቄ ሮ 3ን በምን ምንድነው ያለ ሮ 3ን ሪፕሌስ ያድርግ ያለ በ1/3 ኦፍ ሮ 3 ያ ማለት ሮ 3ን በ1/3 አባዛው ነው ያለኝ ስለዚህ ይሄው መልቲፕላይ አድርገዋለሁ መልሳችን ይሄ ይሆናል ማለት ነው አሁን ሲ ላይ ደግሞ ሮ 2 ነው የሚለን ሮ 2ን ሪፕሌስ የምታደርገው ከሮ 2 ላይ ማይነስ 4 ታይምስ ሮ 1 ነው ይሄ ፒቮቲንግ ነው ነው የምንሰራው ማለት ነው ስለዚህ መጀመሪያ 4 ታይምስ R1ን እንስራ ይሄ ማለት 4 ታይምስ R1 ማለት R1ን በስንት አባዛዋለሁ በ4 አባዛዋለሁ ስለዚህ ከሮ 2 ላይ ማንን ነው ማባዛው 4 ታይምስ R1ን ይሆናል ማለት ነው ያን ሪፕሌስድ እያደረኩ ነው የምሰራው ስለዚህ አሁን 4 ታይምስ ሮ 1 ማለት ሮ 1 አሁን ሮ 1 ማን ናቸው አያችሁት ሮ 1 ማን ናቸው 1 2 3 ናቸው 4 ታይምስ ሮ 1 ማለት 4 ታይምስ ሮ 1 ማለት ይሄ 4 ይሆናል ይሄ 8 ይሆናል ይሄ 12 ይሆናል ማለት ነው ሮ 1 ማለት ይሄ ነው አያችሁት ሮ 1 ማለት ይሄ ነው
እንደገና 4 ታይምስ ሮ 1 ማለት ደግሞ 4 8 12 ነው ማለት ነው። ስለዚህ አሁን ከሮቱ ላይ እነዚህን እየቀነስን እንሄዳለን ማለት ነው። ስለዚህ ማትሪክስ ሶሉሽን ብለን ሶሉሽን ካልን በኋላ ወይም አንሰር ብንለው ችግር የለም። ማትሪክስ ኤ ኢዝ ኢኳል ቱ አሁን ተመልከቱት ሮ 1 ምንም የምንነካው ነገር የለ። ሮ 1 ቀጥታ ማን ናቸው? ሮቱ ላይ ነው ሪፕሌስ ማድረገው። አሁን የሚተካው ማን ነው? ሮቱ ላይ ነው። ስለዚህ ሮ 1 1 2 3 ካልኩ በኋላ ምን እናደርገው? ሮቱ ማለት ይሄ ነው ልጆች፣ አያችሁት? ተመልከቱት። ይሄ ማለት ማን ነው? ሮቱ ማለት ይሄ ነው። ከዚህ ከሮቱ ላይ ነው ማን የሚቀነሰው? 4 ታይምስ r1 የሚቀነሰው ይሄ ነው። ስለዚህ ሮቱ ላይ ማስቀምቀንሰው ከ4 ሲቀነስ 4 ይሆናል። ከ4 ሲቀነስ 4 ማለት 0 ነው። እንደገና ከ5 ሲቀነስ ማን ይሆናል? ከ5 ሲቀነስ 8 ነው። ከ5 ላይ 8 ሲቀነስ ኔጌቲቭ 3 ይሆናል። እዚህ ላይ 6 አለ። ከ6 ላይ 12 ስንቀንስ ኔጌቲቭ 6 ይሆናል። ሌላው በነበረበት ነው። ማን ነው የሚሆነው? 3 6 እና ኔጌቲቭ 5 ይሆናል። ምክንያቱም ሮ 1 እና ሮ 3 ጥያቄውን ተመልክተን ነው። ሮቱን አያችሁት? እዚህ ላይ ሮቱ ሪፕሌስድ አድርግ ያለኝ ከሮቱ ላይ ማይነስ 4 ታይምስ r1 ነው። 4 ታይምስ r1 ማለት 1 2 3 ናቸው። 4 ታይምስ ሲሆን 4 8 12 ናቸው ማለት ነው። ስለዚህ ከማን ላይ ነው የተሰጠን ማትሪክስ? ይሄ ነው። ይሄ ጊቭን ማትሪክሳችን ይሄ ነው። ከሮቱ ላይ ነው ማንን የምቀንሰው? 4 ታይምስ r1ን የምቀንሰው። ስለዚህ ከዚች 4 ላይ እዚች ላይ ካለችው 4 ላይ ይችን 4 ነው ማለት ነው የምቀንሳት። የትኛዋን? እዚህ ላይ ያለችውን 4 ከዚህ 4 ላይ ነው ማለት ነው የምቀንሰው። ስለዚህ ከዚህ 4 ላይ 4 ስቀንስ ስንት ይሆናል? 0 ይሆናል ማለት ነው። ሌላው አሁን ከ5 ላይ እዚህ ካለችው 5 ላይ አያችኋት? ከዚች 5 ላይ ነው ማንን የምቀንሰው? 8ን የምቀንሰው። ይሄ ማለት 4 ታይምስ r1 ስለሆነ ከ5 ላይ 8 ስቀንስ ስንት ይሰጠኛል? ኔጌቲቭ 3 ይሰጠኛል ማለት ነው። ይቺ ኔጌቲቭ 3 የተገኘችው ከሱ ነው ማለት ነው። ይቺ ኔጌቲቭ 3 የተገኘችው። ሌላው ኔጌቲቭ 6 የሆነው ደግሞ ከየት ነው የመጣው የሚለውን ስንመለከት ኔጌቲቭ 6 ደግሞ ከየት ነው የመጣው? እዚህ 6 አለ። አያችሁት? እዚህ ላይ ማን አለ? 6 አለ። ከዚህ 6 ላይ ማን ነው የተቀነሰው? 12 ነው ማለት ነው። ከ6 ላይ 12 ስቀንስ ማንን ይሰጠኛል? ኔጌቲቭ 6ን ይሰጠኛል ማለት ነው። ስለዚህ የተሰጠን መልስ 1 2 3 0 ኔጌቲቭ 3 እና ኔጌቲቭ 6 3 6 ኔጌቲቭ 5 መልሳችን ይሄ ይሆናል ማለት ነው። ስለዚህ ይሄ ፒቮቲንግ የምንለው የዚህ አይነት ይሆናል። ስኬሊንግ የዚህ አይነት ነው። ኤ ላይ የሰራሁት ደግሞ ስዋፒንግ ነው ማለት ነው። ኤ ላይ ሮ 1 እና ማንን ነው ኢንተርቼንጅ ያደረኩት? ሮ 3 ሮ 1 ነው። ይሄው ሮ 1ን ወደ ሮ 3 ሮ 3ን ወደ ሮ 1 ነው። ይሄ ኢንተርቼንጂንግ ዘ ሮውስ ምንድነው? ስዋፒንግ ነው ማለት ነው። ኤ ላይ የተሰራው። ቢ ላይ ደግሞ የተሰራው ሮ 3ን በ1/3 ኦፍ ሮ 3 መልቲፕላይ አድርግ ነው። ሮ 3ን በ1 3ኛ አባዛው ነው። ይሄ ደግሞ ስኬሊንግ የምንለው መልቲፕላይንግ ሮ የሚለው ይሄ እዚህ አይነት ይሆናል ማለት ነው። ይሄ ደግሞ የአንድ ቦታ ላይ መልቲፕላይ አድ በማድረግ ወይም ሳብትራክት በማድረግ ነው። ስለዚህ ምን ይሆናል ማለት ነው? በቀጥታ ምን እናደርገዋለን? በኔጌቲቭ 4 ካባዛ ነው። አሁን እዚህ ላይ በ4 አባዝቼ ስለቀነስኩት ነው፣ ዲፈረንስ ነው። ስለዚህ ከአርቱ ላይ ማይነስ 4 ታይምስ r1 ነው። ይሄኛው እንዳለ ፒቮቲንግ ይሆናል ማለት ነው። ኦኬ ኤግዛምፕል 2 ሌት ማትሪክስ ቢ 3 ባይ 3 ማትሪክስ ነው። ሮ 1 ሮ 2 ሮ 3 ከለመን 1 ከለመን 2 ከለመን 3 ስንት በስንት ነው? 3 ባይ 3 ነው ማለት ነው። ስለዚህ 3 ባይ 3 ከሆነ ይሄ ማትሪክስ 3 ባይ 3 ወይም ስኩዌር ማትሪክስ ነው። ዲተርማይን ዘ ኢንቨርስ ነው ያለን። አሁን ዲተርማይን ዘ ኢንቨርስ ኦፍ ዘ ፎሎዊንግ ኤሌመንታሪ ሮ ኦፕሬሽንስ ኦን ቢ ነው የሚለው። ሮ 2 ፋይንድ ዘ ኢንቨርስ ነው የሚለው። ሮ 2 ሪፕሌስድ ባይ ሮ 3 ኦር ሮ 3 ሪፕሌስድ ባይ r 2 ነው የሚለው። የዚህ አንሰር ነው ኢንቨርሱን ማለት። ኢንቨርሱ ካለ ማን ነው የሚሆነው ማለት ነው? ሮ 3 is replaced by ሮ 2 ወይም ሮ 2 is replaced by r3 ይሆናል ማለት ነው። መልሳችን ይሄ ነው ማለት ነው። መልሳችን ይሄ ይሆናል። የቢ ጥያቄ ደግሞ ምንድነው የሚለን? ሮ 3 ሪፕሌስድ ይለኛል። ሮ 3 by replaced of r3 ፕላስ ነው የሚለው። ፕላስ twice of r1 ነው የሚለው። ይሄ ከሆነ ፕላስ ካለን ይሄን ማይነስ ማድረግ ነው ፕላስ። ምክንያቱም ሁለቱ አር ሲደረጉ የሚሰጠን ያንኑ የመጀመሪያውን ኤሌመንታሪ ኦፕሬሽን ስለሆነ። ስለዚህ አንሰርንና ምንም የሚያስቸግረው ነገር የለም። ምንድነው የማደርገው? ሮ 3 ሪፕሌስድ እንልና በሮ 3
ማይነስ አያችኋት ማይነስ ትዋይስ ኦፍ r1 ይሆናል ማለት ነው። ሮ 3 ማይነስ ትዋይስ ኦፍ r1 ይሆናል። የሲ ጥያቄ ሮ 2 ሪፕለስድ ነው የሚለው ሮ 2 ሪፕለስድ 4 ታይምስ r2 ነው የሚለው። ስለዚህ የዚህ አንሰር ደግሞ ምን ይሆናል የሚለውን እንመልከት። የዚህ አንሰር ቀጥታ ምንድነው የሚሆነው? አንሰር ብለን ሮ 2 ሪፕሌስድ ባይ 1/4 ኦፍ ነው አያችሁት 1/4 ኦፍ r2 ይሆናል ማለት ነው። 1/4 ኦፍ r2 ይሆናል። ስለዚህ ይሄ r2 ሪፕሌስድ ባይ 4 ታይምስ r2 ከሆነ የዚህኛው ኢንቨርስ r2 ሪፕሌስድ ባይ 1/4 ኦፍ r2 ይሆናል ማለት ነው። እዚህ ላይ r3 ሪፕሌስድ r3 ፕላስ ትዋይስ ኦፍ r1 ከሆነ ኢንቨርሱ r3 ሪፕሌስድ ባይ r3 ማይነስ ትዋይስ ኦፍ r1 ይሆናል። r2 ኢዝ ሪፕሌስድ ባይ r3 ከሆነ አንሰሩ ኢንቨርሱ r3 ኢዝ ሪፕሌስድ ባይ r2 ኤንድ r2 ሪፕሌስድ ባይ r3 ይሆናል ማለት ነው። ይህንን ካስፈልገ ወደ ኋላ መለስ ብለን ዴፊኒሽኑን እንመልከት። ተመልከቱ። አሁን ኢንቨርስ ኦፕሬሽን የምንለው እዚህ ላይ ተመልከቱት ልጆች ሞር ግልጽ እንዲሆንላችሁ በዴፊኒሽኑ መሰረት ነው እየሰራን ያለ ነው። አሁን ኢንቨርስ ኦፕሬሽን ነው አይደል? ይሄ ኢንቨርስ ኦፕሬሽን ላይ የመጀመሪያው ላይ ተመልከቱት ri is replaced rj ከሆነ ኢንቨርሱ rj is replaced by ry ኤ ላይ የሰራሁት በዚህ መሰረት ነው። ቢ ላይ ደግሞ for n non-zero real number k ይለናል። the inverse elementary operation rj replaced by k times rj 4 times የነበረው ምን ይሆናል ማለት ነው? ቅድም እዛ ላይ 4 times ነው አይደል ያለን። አሁን rj is replaced by 1 over k አራት የነበረችው by 1 over 4 times rj ያልነው ይሄ ይሆናል ማለት ነው። ልክ እዚህ ላይ k times rj ከሆነ ኢንቨርሱ 1 over k times rj ይሆናል ማለት ነው። ri ፕላስ አያችኋት እዚህ ላይ ፕላስ ነው ያለው። ይሄ ፕላስ ከሆነ ምን ይሆናል ነው ያለን? ማይነስ ይሆናል ነው ያለን። ስለዚህ አሁን r3 ተመልከቱት r3 is replaced በማን ነው? በr3 ፕላስ twice of r1 ነው ያለን። ስለዚህ አሁን የዚህ ኢንቨርስ ማን ነው የሚሆነው ማለት ነው? የዚህ ኢንቨርስ r3 replaced by r3 minus twice of r1 ይሆናል ማለት ነው። አሁን የሰራነው ኤግዛምፕል ይሄን በተመለከተ ነው። r3 is replaced by r3 plus 2r1 ከሆነ ኢንቨርሱ r3 minus ምን ይሆናል ማለት ነው? twice of r1 እዚህ ላይ ፕላስ k የነበረው ይሄ ፕላስ 2 ነው ማይነስ 2 ይሆናል። በዚህ ዴፊኒሽን መሰረት ኤግዛምፕል 2 የሰራ ነው በዚህ ዴፊኒሽን መሰረት ይሆናል ማለት ነው። ዴፊኒሽኑን ብቻ መከተል እንጂ ዴፊኒሽኑን ግን በደንብ ማወቅ ተገቢ ነው ማለት ተማሪዎች። ዛሬ የሰራ ነው ኤሌመንታሪ ሮ ኦፕሬሽን ማትሪክስ ነው የሰራ ነው። ስለዚህ በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን እንዳትረሱ። ጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።